በረሃማ ቦታ ሆነ የሰውን ስጋ ብታገኝ ማለትም ከመቃብር ይወጣ ሊሆን ይችላል ወይ ደግሞ የሆነ የሞተ ሰው ሊሆን ይችላል። ኦኬ ያንን ስጋ ብትድንና ህይወትህን ማትረፍ ብትችልና ወደ ዛሬ እናንተ ቤት የታረደው ሰው ነው ወይስ በግ ነው? እስኪ ድገመው ጥያቄው። ዛሬ እናንተ ቤት የታረደው ሰው ነው ወይስ በግ ነው? እንደዛ ያጠየቀኝ አሁን ሰው እንደዛ ይሄን ጥያቄ የሚጠይቀኝ ሰው ነው ምንድነው? በግ ነው። ሰው ነው። አይዋ በግ ነው የታረደው። በግ ነው የታረደው። ኦኬ አንድ ሰው በግ ከወሰበ እና ካስወለደ በጉ ይታረዳል ለአረፋ ወይስ አይታረድም? ምን ያልከኝ? በጉ ለአረፋ ይታረዳል ወይስ አይታረድም? የተኛው በግ እንትን ያለው የተወለደው እዚህ የተሰባሰባቱ ወይ ለማወቅ ነው ወይ ዝም ብሎ ነገር ተራ ነገር ለማውራት ነው? በመጀመሪያ እሱን ግልጽ አድርጉልኝ። ለማወቅ እንደዛ ደግሞ የማይሆን ነገር ማውራት የለብህም። ለምንድን ነው የማይሆን ነገር? አይ ምን ጠይቀውና ጥያቄ ማወቅ አለብን። ስነ ስርዓት ያለው ነገር ብናወራ ይሻላል። አንድ ሰው ከበጋ ተገናኝቶ ከወለደ በጉ ለበዓል ይታረዳል ወይስ አይታረድም? አይ እሱ እዛ በጉን አስወለደው ሰውዬ ትጠይቀዋለህ። ችግር የለውም። ግን ሊቃውንቶች ይታረዳል ነው የሚሉት። ባይዘው ችግር የለውም። አሁን ደግሞ እዚህ የተቀመጥነው ለመማርና ለማወቅ ስለሆነ የማይሆን ነገር አውርተን እንትን አንተ እዚህ እስልምና ቆሸሽ ከማለት እስልምና ይቆሽሻል ማለት አይደለም። እኔ ክርስትና ቢያቆሽ ክርስትና የሚቀነስ የሚጨመርበትም ነገር የለም። ምክንያቱም ሁሉም ራሱን ችሎ የቆመ እምነት ነው። ፖለቲካ ባንሰራ የተሻለ ነው የሚያስበው። እኔ አጠያየቅ የምናወራው ነገር በጥሩ መልክና በስነ ምግባር ባለው ነገር ብናወራ የተሻለ ነው። ሊቃውንቶች ይሄ በግ ለበዓል ይታረዳል ለአረፋ ይታረዳል ይላሉ። ችግር የለም። እነሱ ትክክለኛ ነገር ከሆነ ካሉ አሉ ነው። እሺ ምን ያስጨነቃ? እሱ ነገር ትቀበላለህ? ትክክለኛ ነገር ከሆነ እቀበለዋለሁ። ትክክለኛ ነገር ማለት በቃ አለቀ። ለሊቃውንቶቹ ይሄን ነገር ጽፎ ካየ ስለዚህ ትቀበለዋለህ ማለት ነው። አይ ህሊናንም አይቆረቆረም ማለት ነው። ሰው ሲታረድ እያየህ ምንም ህሊናን አይቆረቆረም ማለት ነው። ችግር የለም። ለሰው ልጅ አምላክ ነው ስትል ህሊና ያልተቀሰቀሰ አንተ እኔንም እንትን አይለኝም። ችግር የለውም። እሱ ራሱን የቻለ እንትን ነው። የኔ ህሊና ያንተ ነው እንዴ? አጥንቼ ማለት ነው። ያኔ ህሊና አንተ ነው እንዴ? እንደዛ ብለህ ስትጠይቀኝ አረ ወይኔ። ለምሳሌ አንተ ህሊና ላይ ቀበለው የሚችለው ነገር ይመስል እኔ እሱ ራሱን የቻለ እንትን ነው። በህሊናዬ ሳይሆን በእውነታ የሆነ ነገር አንተ ሰው ህሊና የማይቀበለው በቃ በፍጹም ሊቀበለው ማይችለው ነገር ነው። ይሄ ህሊና የሚለው ሶስት ነገር ይመስል አይ ስለኔ ህሊና ስለማይመለከታ ችግር የለውም። እኔ ራሴ ነው የሚወስነው። አይ ሼር አድርገን እኮ ነው ሐሳብ ሼር አድርገን ሐሳብ ሼር እየተደራረግን ነው። አይ ችግር የለውም። እኔ ያውቀዋለሁ። አንድ ነገር ለመቀበል በፊት አንብቤ ምን ቤት ትክክለኛ ከሆነ ነገር ከሆነ ምንም አላፍርበትም። ይሆናል ነው በቃ ምንም ችግር የለውም። ሰው እንዲታረድ ህሊና ይቀበለዋል? ሰው ይታረዳል የሚባል ነገር የለም። ሰው አይታረድም? አረ ወይቺ ትክክለኛው ነገር ብናወራ አይሻልም ወይስ ልውረት? ሰው አይታረድም ወይ? ይሄ መልስልኝ። ምን አይነት ሰው ስትል? ምንም ሰው በቃ ሰው ነፍስና ስጋ ያለው ሰው መታረድ አለበት ወይስ የለበትም? ሰው እንደዚህ ለበዓል ምናምን የሚታረድ ሰው የለም። እባክህ እኔ ጠየቅኩህ ነው። አንተ አሁን ለምሳሌ እኔ አሁን ህሊናዬ ጭራሽ የማይደግፈው ነገር ውሸት፣ ሊብነት፣ እነዚህ ነገሮች አይደግፋቸውም። ዝሙት አይደግፋቸውም። አንተ ህሊና ይቀበለዋል የሰው ልጅ እንዲዋሽ? አይ እንደዛ ነገር የለም። አንድ ነገር መሰለኝ እኔ ለምሳሌ አንድ ነገር በአንተ አረዳት ውሸት ሊሆን ይችላል። አንተ በተረዳኸው መሰረት በመጀመሪያ ምንድነው? በመጀመሪያ ይሄ ምንድነው? ከመጀመር በፊት ከየት ነው መጣው? ስሙ ምን ይባላል? ከየት አገኘው ነው ጥያቄው። እሺ ማንበብ እንትን ድምጽ ማሰማት ስለማይችል ነው። ምን ይላል? አሜት ነው
ቀጥልሽ። ኦኬ አንበበልን ወገናችን ይኸው መጽሐፉ የማን እንደሆነ ማላያ አልጁዚ ፊል አልካፊር በያን አልሙስሊም ፔጅ 96 ባይ ፕሮሚነንት ሱኒን ማሊኪ ስኮላር ማለት ነው ሼክ አብዱላ ጀቢል ኢሳ አቡ አልናስሪ በ140ኛው አፍተር ሂጅራ የኖረ ሰው ነው ማለት ነው። አረብኛውን ከፈለክ ማንበብ ትችላለህ፣ እንግሊዘኛውን ከፈለክ ማንበብ ትችላለህ፣ አማርኛውን ከፈለክ ማንበብ ትችላለህ። በምትችለው ቋንቋ አንብቤው ችግር የለውም። አንተ አንብቤው አማርኛ አይችልም ይችላል፣ ችግር የለውም። አንብቤው ያመጣው ሰው ማስረጃ አምጥቷላ፣ አንብቦ ነው የሚያስረዳው። አንድ ሱኒ ሊቃውንት እንደሚከተለው ሲሉት ይተርካሉ፣ ያስተላልፋሉ። አንድ ሰው ከአንዲት በግ ጋር ወሲብ ግንኙነት ፈጽሞ ካስረገዛት እና ያቺን በግ ሰዋዊ መልክ ያለው ሰው የሆነ ልጅ ብትወልድ፣ ልብ በል ሰውየው ከበግ ጋር ወሲብ አድርጎ ያቺ በጓ የምትወልደው ሰው የሆነ መልክ ያለው ብትወልድ ይላል። ያ ልጃቸው አድርጎ በአካባቢው ያ ልጃቸው አድጎ ሰው ሆኖ ትልቅ ሰው ሆኖ ማለት ነው በአካባቢው ላሉ ሰዎች የኢድ አልአድሃ አረፋ ያሁኑን ማለት ነው ሰላት በኢማምነት ሊመራ ይችላል። ከሰላት በኋላ ግን ሰዎች እርሱን ለኢድ መስዋዕትነት አድሃ ሊያደርጉት ይችላሉ፣ ሊያርዱት ይችላሉ። ከኢድ በኋላ ሰላት ካሰገደ በኋላ ማለት ነው። ይህንን ማድረጋቸው ትክክል ነው። ምክንያቱም ይህ ሰው እንደ ወላጅ እናቱ እንደ በጓ ስለሚቆጠር እና እናቱን በጓን ለኢድ ማረድ ትክክል የተፈቀደ እንደሆነ ሁሉ የእሷ ልጅ ማረድ በተመሳሳይ መልኩ ትክክል ስለሆነ ነው ይላል። ደንግጧል ልጁ። አለ አልደነገጥኩም። መጽሐፉን ከየት ነው አመጣው? በ140ኛው የነበሩ ቀደምት ሰለፊ ስኮላሮች ሱኒዎች ሐዲስ ነው ኢማም አብዱል ጀሊል አቡ አልናስሪ በ140ኛው በ1401 አፍተር ሂጅራ የኖረ ሰው። መጽሐፉ ምንድነው ያልከው ነው? መያላ ጀውዚ ፊል አልከሊፍ በያን አልሙስሊም ይባላል መጽሐፉ። ገጹ ደግሞ 96። ከየት ነው አመጣው? ምን ላይ ይገኛል? ብዙ መጽሐፎች አሉ። ገዝቼው ኪስ ላይ ወጣ ይለኛል እንዴ? የሆነ ነገርኩ እኮ እሱንም ገርሞኝ እኮ ነው። ብዙ እንትኖች አሉ። ለምሳሌ ገርሞኛል። አንተ ነው የገረምከኝ። ለምሳሌ መጽሐፉ ለምንድን ነው የገረመው? ሐዲስ ከሆነ ሰሂህ ነው የገረምኩ ስላነበብኩት። ሐዲስ ከሆነ ሰሂህ መሆን አለበት። ስኮላሮች ናቸው ስኮላሮች። አሁን አንተ ቅድም አላዛር ሲጠይቀ አልተገለጸም ስትለው ነበረ። አልተገለጸም። ስኮላሮች ግን እኔ አልተገለጸም ያለው አላህ ታዲያ ነው ያሉሽ። እንደዛ አላልኩም። ግን አላህ የሚወርደው በምን ነው? አላህ ከአርሽ በላይ ነው ስትል ከአርሽ በታች አለ? እንደዛ አይባልም። የተጻፈው ነው የምናወራው አልኩ። የተጻፈው ከአርሽ በላይ ነው ተብሎ ነው አለ እኮ። እሱን ነው ማመን አለብህ። ከአርሽ በላይ ከሆነ በታች አለ የለም ነው እኮ በቃ እኮ። እኛ እምነት ደግሞ ደስ የሚለው የሌለውን አይጨምርም ነው። ስለዚህ ታዲያ እነዚህ ስኮላሮች የሌለ እየጨመሩ ነው እንደዚህ የሚያወሩት። የሌለ የሚጨምሩ አለ። ለምሳሌ ብዙ ነገር እነዚህ ካፊር ናቸው ወይስ ሙስሊም? እሺ እነዚህ ሰውዬ ብዙ ነገር አለ። ለምሳሌ በመጽሐፉ ላይ ብዙ የተጻፈ አለ፣ ግን ተቀባይነት የሌላቸውም አሉ። እነዚህ ይሄ ሰውዬ አሁን ይሄንን በነገራችን ላይ አንድ አይደለም ይከራከራሉ፣ ዲቤት ያደርጋሉ። የማሊኪና የሻፊዒ አንባሊ እንትሎች ዲቤት ሁሉ ያደርጋሉ። አንበብሽ አረብኛ ከቻልክ እንት አለበት ካልቻልክ ይኸው ዲቤት ያደርጉበት። ኢብኑል ቀዳማን ታውቀዋለህ? ኢብኑል ቀዳማ መፍቀዲን አብደላህ ቢን አህመድ ቢን ቁዳማህ አልመቅዲስ አልሙሲ በተባለ ኪታቡ ላይ ገጽ 3 ገጽ 164 ላይ ያስተላለፈውን የፊቅህ ህግ ጽሁፍ ቀጥተኛ ትክክለኛ ነው የአማርኛ ትርጉሙን ያውን ማለት ነው 2387 ክፍል ላይ ማለት ነው። በፊተኛው ብልት ቁቡል ወይንም ጀርባው ብልት ዱቡር ውስጥ ማለት ፊንጢጣ ማለት ነው ግንኙነት በማድረግ መካከል ከሰው ልጅም ይህን ከእንስሳ በሂማህ ምንም ልዩነት የለም ይላል። ሐጁን በማበላሸት ረገድ ኢማም አሻፊና አቡ ሰውረም ይህንን ብለዋል።
እንስሳት ላይ ግንኙነት መፈጸም በተመለከተ ግን ሐጅ በእርሱ አይበላሽም የሚል ሌላ አስተያየት መጥቷል። ይህ የኢማም ማሊኪና አቡ ሐኒፋ አቋም ነው። ምክንያቱም እሱ ይህ ተግባር የሐጅ የሸሪዓ ወንጀል ቅጣት ግዴታ አያደርግም። ስለዚህ ከብልት ውጪ መገናኘት ጋር ይመሳሰላል በሚል ነው። ከብልት ውጪ ፔኔትሬሽን ዊዛውት ቫጂና ማለት ነው። እንደዛ ይመሳሰላል። አቡ ሰውር ከአቡ ሐኒፋ እንደዘገቡት ብሎ ደግሞ ይኸውልህ ደግሞ ተመሳሳይ ጾታ ግንኙነት ሊዋጥ እና በጀርባ ብልት መገናኘት ሐጁን አያበላሽም። ምክንያቱም እርሱ ሂሷን የጋብቻ ጥበቃን ህጋዊነትን አያረጋግጥም። ስለዚህ ከብልት ውጪ እንደ መገናኘት ሐጁን አያበላሽም ብሏል። ዋና ነጥብ ከእንስሳት ጋር ተገናኝቶ ሰው ሐጅ ሊያደርግ እንደሚችል ያስቀምጣሉ። ዲቤት ሁሉ ያደርጋሉ። በዛ መሰረት እኚህ ሼህ ደግሞ ምን አሉ? ጡና አንድ ሰው አርግዞ ከአንድ ሰው ከበጊቷ ጋር ወሲብ አድርጎ በጊቷ ሰው የሚመስል አካል ከወለደች ያ ሰው የኢድ አል አድሃ የዛሬው በዓላችሁ ማለት ነው ጾም የዚህን ቀን ሰውየው 30 ሰግዶ ከጨረሰ በኋላ ሊታረድ ይችላል። ማረድ ከፈለክ ማረድ ትችላለህ። ምክንያቱም እናቱ በጊቷ ማረድ እንደሚፈቀድ ሁሉ እሱም እንደዛው ነው የሚቆጠረው፣ ይታረዳል ብለዋል። እሺ ምን ትላለህ አሁን? አይ እንደዛ የሚባል ነገር የለም፣ እንደዛ ነገር ደግሞ አይፈጠርም ነው የሚለው። እኔ እንደዛ ነው የሚያምነው። ማስረጃ አንጣና እስኪ አፍርሶ እስኪ የሆነ የተጻፈ ነገር ነው፣ በተጻፈ ነገር ነው ማምኑ። በነገራችን ላይ ወሬ አልወድም። አይ የተጻፈውማ ከተባለ አንተም ጽፈው ትችላለህ፣ ችግር የለውም። ችግር የለም። ቁርአንና ሰሂህ ሐዲስ ከሆነ አልከራከርም። እንደዛ አይነት ነገር ደግሞ እኔ ዑለማዎች ያሉን አትቀበልም። ለምሳሌ ተውሂድ በሶስት ሲከፍሉት የዛሬ 100 ዓመት የዛሬ 200 ዓመት መሐመድ ከሞተ ከ1000 ዓመት በኋላ መጣው ተውሂድ በሶስት ይከፈላል ሲሉ አላህ ያላለው መሐመድ ያላለው ለምን ተቀበልካቸው? ለምን ይሄን አትቀበላቸው? ከንጭቅላት ጋር ስለተጋጨ። እነዚህ ሰዎች ደግሞ ቁርአንን ቤዝ አድርገው ነው እየተናገሩ ያሉት። ሱራ 65 ለምሳሌ ይወልደ ጠበትን አንዴ እርሱ ይላል ጠበትን ወሱልስ ግዴታ የሚያደርግ በብልት ውስጥ የተፈጸመ ግንኙነት ነው። ስለዚህ ልክ በሴት ልጅ ፊተኛው ብልት ውስጥ ግንኙነት እንደመፈጸም ሐጅን ያበላሻል። ከብልት ውጪ ከማድረግ ግንኙነት ጋር ደግሞ ይለያያል። ምክንያቱም ከብልት ውጪ መገናኘት ባዕድ በሆነ ሴት ላይ ከታላላቅ ወንጀሎች ከቢር የሚቆጠር አይደለም። መህር ጥሎሽ አሁን ኢዳ ንጽህና ጊዜ አየህ ኢዳ ይሄ ቁርአን ክፍልን ተንተርሰው ነው እያብራሩ ያሉት። ይሄ ደግሞ የት ነው ያለው ካልከኝ ሱራ 65 ላይ አሁን አንድ ሴት ያለ መህር ማግባት እንደማይቻል እንደዚሁም ደግሞ ኢዳ መቆጠር እንዳለበት ኢዳ መቆጠር እንዳለበት የሚለውን ክፍል ተንተርሰው ኢዳ የሚቆጠረው ይሄ በፊት ለፊቱ በትክክለኛው ብልት በኩል ፔኔትሬት አድርጎ ለሚገባው ነው እንጂ ከበግ በኋላ በኩል በፊንጢጣ በኩል ለሚደረጉት ኢዳ አይቆጠርም ብለው ነው እያስረዱ ያሉት። ቁርአኑ እያለ ያለው ይሄን ነው ብለው በቁርአኑ ነው እያብራሩ ያሉት። ስለፈልጌ ነው ሳጠቃልለው። አይ አንድ ነገር ዳኢፍ ሐዲስ የሚመጣው ከቁርአን ተብራርቶ ነው። የሆነ ነገር ሲሰጥ ተፈጥሮበት ነው እንጂ ሆን ብሎ ከመሬት ተነስቶ የሚደረግ ነገር የለም። አንድ ነገር ትክክለኛም ነገር ይጻፋል፣ የማይሆንም ነገር ይጻፋል። ሚዩተኛ ነው እንዲማወራው ኢማም ማሊክ ያልሆነ ነገር ነው የሚያወራው። ኢማም ሻፊ ያልሆነ ነገር ነው የሚያወራው። ስለዚህ ሰዎች ስለ ኢማም አላወራሁም። ይሰማላ እነሱ ናቸው ይሄን እየተናገሩ ያሉት ደግሞ ኢማሞቹ ናቸው። ማን ናቸው? ማንነታቸውን ንገረን እስኪ። ኢማም ሻፊ ማለት ካፊር ነው ክርስቲያን ነው? ያ ቅድሙ ስለ በጉ ያወራው ምንድነው? ስለ በጉ ያወራው ኢማም እንትና ነው። ኢማም ሻፊ ያወራው ከእንስሳ ጋር ብሎ አስቀመጠ። ይሄው ሰው ስሙን ጽፎ እንትና ያረጋል። ስለ ስሙኛ ማለት ወይም በጀርባ ብልት ደቡር ውስጥ ግንኙነት በማድረግ መካከል ከሰው ልጅ የሚሆን ከእንስሳ አለ በሂማ አዮ ከእንስሳ ማን ያለው? ኢማም ሻፊ እና አቡ ሰውር ይህን ብለዋል አለ። ከዛ ከእንስሳ ግንኙነት መፈጸም በተመለከተ እያለ የሚናገሩት
ኢማም ሻፊ ነው። ማን ነው ኢማም ሻፊ? ማን ነው? እስኪ ማንነቱን አስረዳቸው ለእነዚህ ሰዎች። እኔ ስለ ኢማም ሻፊ ብዙ የሚያውቀው ነገር የለም፣ ግን ማንኛውም ሐዲስ አራቱን የእስልምና መዛሃቦች ታውቃቸዋለህ? ያ አራቱን የእስልምና መዛሃቦች የፊቅ መዛሃቦች ታውቃቸዋለህ? ማለት ስትል የፊቅ መዛሃብ የሐንባሊ፣ የሐናፊ፣ የሻፊ ሲባል ሰማህ? እኔ ሲባል ሰማለሁ፣ ግን ያው እኔ ደግሞ ስለ ሐዲስም ሲቀበል አንድ ነገር የፈለገው ነገር ይኖርበት ሳሂህ ሐዲስ እሱ ማለት እሺ፣ አይ በቃ አሁን አንተ ይሄ አምጥታ እንትን አረፈው። እኔ ምንም አሁን እውነትም ውሸትም ለማለት አልችልም። እኔ እውነት ለማውራት እውቀቱ ብዙም የለኝም፣ ችግር የለውም። ግን አንድ ነገር በእስልምና ላይ እውነት ሆኖ የሚመጣና በውሸት እንትን ሆኖ የሚመጣ ነገር አለ። ተቀባይ እውቀት የለኝም ብለህ ደግሞ እውቀት እንዳለው ታዲያ ስትናገር እኮ ይከብዳል። እውቀት የለኝም ካልክ እኮ ስለማታውቅ ዝም ነው እንጂ ማለት ያለብህ። ግን እስልምና ብለህ ትናገር አትችልም። ስለማታውቀው ነገር እንዴት ትናገራለህ? እኮ ስለማያውቀው ነገር ሳሂህ ካመጣልኝ የሚለው አይሰማም ነው እንዴ ብሎ ይሄው ሰጣሁ። ሳሂህ የሚያደርጉት እኮ ሰዎች ናቸው አይደል እንዴ? መሐመድ እኮ ሳሂህ ደይፍ ብሎ እኮ አልሞተም እኮ። መሐመድ ከሞተ በኋላ የተሰበሰበ ወሬ ስለሆነ ሰዎች ናቸው። ትክክል አይደለም። ሳሂህ የሚለውን ታሳየኛለህ? ኢማም ሐኒፋ ይሄን የፊቅ መጽሐፍ ታውቃለህ? ሰሂህ የሆነውን ሐሳብ ጨምቀው ኢማም የሚለውን ሳይሆን ሳሂህ የሚባል አለው ወይ ነው ጥያቄ። እውቀት ስለሌለው አሁን ስለ አንድ ነገር ስናወራየ የምትተዳደርበትን ህግ አታውቅም። አሁን ለምሳሌ እኔ ህገ መንግስቱን ከፍቼ እያሳየው ህገ መንግስቱን የጻፈውን ሰው እያምጣልኝ አትለኝም። ህገ መንግስት ነው ጸድቆ ወጣ። በእኛ እምነታችን ፊቅ ማለት አንድ ጊዜ ፊቅ ማለት የእስልምና የኢስላም ከቁርአንና ከሸሪዓ መንፈሳዊ መተዳደሪያ ህግ ነው። ጨምቀው የሚያወጡት ማለት ነው። ማን ናቸው? አሊሞች ናቸው። አራቱ መዛሃብ የሚባሉት የተለያየ ህግ ያላቸው አራት ኢማሞች አሉ በእስልምና። እነዛ ዋና ዋና የሚባሉት ማለት ነው የነሱ የሱኒዎች ማለት ነው። ከሱኒዎች ውስጥ አንዱ ሻፊ ነው። እሱ ካስቀመጠው ውስጥ ነው የመጣውልህ which ትክክለኛ በሆነ ሐዲስ በተጣራ ባለቀ ነገር ነው ህግ ሊያወጡ የሚችሉት እያልኩ ነው። ጨርሻለሁ። ቀጥል ዮኒ ቆስጣ ቀጥል። እኮ አውርቻለሁ፣ ችግር የለውም። ለምሳሌ አንድ ነገር ሳሂህ ይሉታል ከታች የሆነ ነገር ዮኒ መጨረስ ይችላል። ምን አልከኝ? ሁላችሁም ሰላም ብያለሁ። ቆስቲ ዴባ ሩሂ ማለት ሰላም ብያለሁ። እኔም ርዕሳችሁን አልሰማሁም። አይ ማስቀጠል ይችላል። እንኳን አቆያችሁ። ስለምን እንደሆነ አላውቅም። ስለምን ነበር? እሺ ቶፒኩን ነገሩኝ። አይ ችግር የለውም ማስቀጠል ይችላል። ራስ ኦኬ እሺ። ጥያቄ አለ? ምን ዜማ ይሰማል? ተሰማል? አይ ቅድም እነሱ ባወሩት መሰረት ለጠይቃ አስቤ ነበር። ሎጂካሊ ምናምን ስላወሩኝ ቅድም ስላላ ዮርዳን ምናምን ሲሉኝ እሱን ነበር ለማጠይቅ ፈልኩ። እግዚአብሔር በሁለት እጁ ያጨበጭባል ሲባል ሁለት እጅ ያለው ወይ ለማለት ፈልግ ነው። በእነሱ አሳሰብ ከሆነ እኛም እንደዛ ብለን ነው የምናምነው ለማለት ነው። ሌላም ብዙ ጥያቄ አንደኛ የት ጋር ነው? እስቲ እንደዛ ነው ቦታውን ንገረኝና ትከፍተዋለህ። ልክፈትልህ። ትንቢተ ሕዝቅኤል ላይ ምዕራፍ 21 ቁጥር 17 ላይ ትንቢተ ሕዝቅኤል ምዕራፍ ስንት? ምዕራፍ 21 ቁጥር 17 ላይ ኦኬ እሺ ኦኬ እሺ። አይ መክፈት የሚያስፈልግ አይመስለኝም። አነብላለሁ። አይ ይከፈትና እና ሁሉም ሰው ያየ አንድ ነገር በአንድ ቦታ በእናንተ ጥያቄ መሰረት ብዙ ጥያቄ ስለሚያነሳበት ይጠይቃሉ። እሺ ሕዝቅኤል ምዕራፍ 21 ቁጥር 17 ነው አይደል? ውስጥ እኔ የተጫንኩት ይዤ ሲሆን ነው መጽሐፉን አንብቤ ነው ብሎ ምን አልከኝ? ጽፎልኝ ወለሱ መልስ የመለስኩለት የተጫነው ይዞታል ስላለ እኔ አንብቤ ነው የጠየኩት ያለውት። አይ ቆስጤ አይደለም እየጻፈልህ ሌላ ሰው ነው እየጻፈልህ፣ ቆስጠንጢኖስ አይደለም። እሺ እንዲህ ላለ ክፍሉ እኔ ደግሞ በእጅ አጨበጭባለሁ ማቴንም እጨርሳለሁ እኔ እግዚአብሔር ተናግሬያለሁ ይላል። ጥያቄ እዚህ ጋር ምንድነው? እግዚአብሔር አይ አይደለም የት አለ ነው በመጀመሪያ ያው
ቆም አንተ ቁም። ከሱ ያወራ ነው እንጨርሳለን። ሁለት ችግር የለውም። እሺ ችግር የለውም። ከላይ ጀምረህ አንብበው። በሁለት እጅ ያልከው የታለ? በመጀመሪያ ከላይ ጀምረህ አንብበው። እሺ እንዲህ ይላል። ቁጥር 15 ልጀምርልህ። ልባቸውን እንዲቀልጥ መሰናክላቸውም እንዲበዛ የሚገድለውን ሰይፍ በበሮቻቸው ሁሉ ላይ አድርጌአለሁ። ወዮ! ያብረቀርቅ ዘንድ ተሰንግሏል፣ ይገድልም ዘንድ ተስሏል አለ። ተዘጋጅተህ ፊትህ ወደ ወደደው ወደ ቀኝ ወይም ወደ ግራ ሂድ፣ እኔ ደግሞ በእጄ አጨበጭባለሁ፣ መዓቴንም እጨርሳለሁ፣ እኔ እግዚአብሔር ተናግሬአለሁ ይላል። እዚህ ጋር ሁለት እጅ የሚለው የታል? አይ እኔ እኮ ቅድም አውርቻለሁ። እነሱ ቅድም በጠየቁኝ መሰረት ነው ያመጣሁት ጥያቄ። ሁለት እጅ አጨብጭባለሁ ብያለሁ፣ አስረዳለሁ አልኩ። መጀመሪያ እንተማመና ያልኩበት ምክንያት ስለሚገርም እሱ ከላይ አላህ ከላይ ሲወርድ እዛ የለም ምናምን ብሎ ባይዘው በአንድ እጅ ማጨብጨብ አይቻልም። ችግር የለውም፣ ግልጽ ነው። እሱ ላንተ ነው። ቆይ አንዴ፣ እሱ አንተ አታብራራውም፣ ግን ሁለት እጅ ያልከው የታለ? በአንድ እጅ ማጨብጨብ ይቻላል? አልጠየቅኩም። እሱን ሁለት እጅ ያልከው የታለ ነው? ጥቅሱ ላይ አለ? ካሌለ ተሳስቻለሁ በልና እንቀጥል። አይ ምንም አይመስልም። ከላይ ጀምረህ አንብበው፣ ችግር የለም። ከላይ ጀምሮ አነበብኩ። ሁለት እጅ የሚል ነገር የለም እያልኩ ነው። ካለ ንገረኝ፣ አለ በልና አሳየኝ። ካሌለ ደግሞ የለም በለኝና እንቀጥል። ይሰማላ? ይሰማላው? በጣም ትሰማለህ። ሁለት እጅ አይልም እዚህ ጋር። በአንድ እጅ ማጨብጨብ አይቻልም። ሁለተኛ ደግሞ ለማን ነው የሚያጨበጭብ? ለአንተ ነው። እሱ ስለማጨብጨብ አላወራሁም። በእናንተ ሎጂክ ነው። በእናንተ ሎጂክ ነው። እሱ ለአንተ ነው። አንዴ ያንተ ከሰማይ ይወርዳል የሚለውን በዛቱ አንድ ነው፣ በሁሉም ቦታ አይገኝም ብለህ ስለምታምን ምድር ላይ ካለ ሰማይ ላይ ከአርሽ በላይ ሊኖር አይችልም እና ሰው እንዴት ሎጂክ በአንድ እጅ ሲጨበጨብ ካሳየው መሐመድ ሐሰተኛ ነብይ ነው ትላለህ? አይቻልማ። ጭብጨባ አይባልም፣ ሌላ ነገር ነው። ችግር የለውም። በቃ ሲጨበጨብ ካሳየው መሐመድ ሐሰተኛ ነብይ ነው ትለኛለህ? ኧረ እንደዛ ጭብጨባ ማለት ራሱን የቻለ የተሰጠው ነው። ጭብጨባ ማለት ተሸማቀቃለህ አትልም። ኧረ ምን ማለት ሸማቀቅ ትመልሳለህ? አትመልስም። ለሌላ ጊዜ ለመጠየቅ አትዋሽ። ለማን ነው የሚያጨበጭበው? ለእኛ ነው። ለማን ነው የሚያጨበጭበው? ይቅርታ በል። የተጻፈ አላነበብኩም፣ የሌለ ነገር ነው ያነበብኩት በል። እግዚአብሔር በአንድ እጅ ማጨብጨብ ስለማይቻል ያጨብጭባል። ለማን ነው? ሌላ ጥያቄ ሊሆን ይቀጥል። በአንድ እጅ ማጨብጨብ አይችልም የሚል ማስረጃ አምጣ። ስለማይችል ብለህ ስላልክ ማለት ነው። የታወቀ ነገር ነው እሱ። ይኸው ፈርታችሁ ጥያቄውን አይታላ ዝም ብለህ ተረት ነው የምታወራው። በጣም ያሳፍራል። ሌላ ጥያቄ አለ። ይሄን መልሱና እንሄዳለን። እሱ ይሻላል በጣም ስለሆነ ዋሽቷል ነው ባጭሩ። ወይ ዋሽቷል ወይ አላወቅም ነበር። ሲያየው ደንግጦ እሺ ተሳስቻለሁ በል አልልም። ስለሆነ ዋህብዮች ታማኝ አይደሉም ማለት ለቃላቸው ራሱ። እኔ ዋህቢ እዚህ የተቀመጥኩት ዋህቢ ኦኬ ሳይሆን ሌላ ታሪክ እንዳድገው። አይ ቅድም ከአርሽ በላይ ነው ብለህ ስለነበር ነው። ስለዚህ አንድ እንቀጥላለን። እዚህ ጋር ሲመጣ አንድ ሙስሊም ሲመጣ ሙሉ ሙስሊም ወክሎ አይመጣም። በራሱ እውቀትና በራሱ እኔ ቢሳሳት እስልምና አይሳሳትም ብሎ ሌላ ፖለቲካ ሳናወራ እሱ መስራት ይሻላል። የፕሮፋይልህ ላይ ያለውን ልጅ ፈለግ እየተከተልክ ስለሆነ ሆነስት የምትሆን ችግር የለውም። እሺ ቆይ አሁን ሚውትን ያዝ ሚውት ያዝና ልመልስልህ። እንግዲህ እንደምናውቀው መጽሐፍ ቅዱስ ላይ በተለያዩ ቦታ ለእግዚአብሔር አካላት ሰጥቶ እንደዛውም ደግሞ የሰውን ባህሪ ሰጥቶ ይናገራል። የእግዚአብሔር ዓይኖች ወደ ጻድቃን ናቸው፣ ጆሮዎችን ወደ ጩኸታቸው ነው እያለ ይናገራል። አሁንም ልክ ሕዝቅኤል ምዕራፍ 21 ቁጥር 17 ላይ እንዳለው እኔ ደግሞ በእጅ አጨበጭባለሁ መዓቴንም እጨርሳለሁ እኔ እግዚአብሔር ተናግሬያለሁና ይላል። ታዲያ በእጅ ሲል እዚህ ጋር ሪል እጅን ነው ወይ የሚያሳየው ሲባል እንደ መጽሐፍ ቅዱስ ሲተረጎም እንግዲህ
እንደ መጽሐፍ ቅዱስ ልክ አይደለም። እጅ የሚለው ሊትራል ሳይሆን ሜታፎሪካል ነው። መጽሐፍ ቅዱስ የተጻፈው በአንትሮፖሞርፊክ ወይም ደግሞ የሰውኛ አገላለጽን ለእግዚአብሔር በመስጠት ስለሆነ እጅ የሚለውን ለእግዚአብሔር ሰጥቶ በምሳሌያዊ አነጋገር ተናገረ ማለት ነው። እዚህ ጋር ምን ማለቱ ነው የሚለውን እኮ ይናገራል። እኔ ደግሞ በእጅ አጨበጭባለሁ አለ፣ መዓቴንም እጨርሳለሁ እኔ እግዚአብሔር ተናግሬያለሁ ብሎ ይናገራል። ስለሆነ በእጅ አጨበጭባለሁ ሲል ጀጅመንቴን ወይ ደግሞ ፍርድን ኢየሩሳሌም ላይ እንደሚፈርድ ከላይ ጀምሮ ስታነብ ማለት ነው ታሪኩን፣ ፍርዱን ኢየሩሳሌም ላይ እንደሚፈርድ የሚያሳየው አጨበጭባለሁ እና ተመለስ። እሺ አጨበጭባለሁ ሲል ብቻ በእጄ ፍርዱን የሚያሳይ ነው እንጂ ሪል ወይም ሊትራሊ እጅ የሆነ ነገር አይደለም። አሁን ለምሳሌ ኢትዮጵያን ሆይ ኩሽ ነው የሚለው ግሪኩ ላይ ሰባ ሊቃናቱ ላይ ኢትዮጵያ ሆይ በሰይፌ ታልቃላችሁ ይላል መጽሐፍ ቅዱስ ላይ ማለት ነው። በሰይፌ ሲል እግዚአብሔር ሰይፍ አለው እያለ ሳይሆን እፈርድባቸዋለሁ እያለ ነው። ልክ እንደዛው እዚህ ጋርም እኔ ደግሞ በእጅ አጨበጭባለሁ መዓቴንም እጨርሳለሁ ሲል ሜታፎሪካል በሆነ አነጋገር እየተናገረ ነው እንጂ ወይ ደግሞ የአንትሮፖሞርፊክ በምንለው አይነት አነጋገር እየተናገረ ነው እንጂ ሊትራል እጅ አለኝ እያለ አይደለም። እሱንም ደግሞ መዝሙረ ዳዊት ቦታውን ትዝ አይለኝም ግን ከፍትላችኋለሁ ከፈለጋችሁ፣ አፌን በምሳሌ ከፍታለሁ ብሎ ይናገራል እግዚአብሔር። ስለሆነ እግዚአብሔር የሚናገረው በምሳሌ ነውና ከዛ አንጻር ምንድነው እጄ ሲል በምሳሌያዊ አነጋገር እየተናገረ ነው እንጂ ሪል ሊትራል የሆነ እጅ እያለ አይደለም ማለት ነው። 77 አይ ቲንክ እንደዛ መሰለኝና ከዛ አንጻር ነው። ለማንኛውም ግን እዚህ ላይ ሰፋ ያለ ትርጉምን ከፈለጋችሁ አንድምታ መክፈል የሚችል ሰው አንድምታ ከፍተን ማየት እንችላለን። ግን ባጭሩ በአንትሮፖሞርፊክ ስለተጻፈ መጽሐፍ ቅዱስ የሰዎችን አካላት ለእግዚአብሔር እየሰጠ የመናገር ነቢያት የሰውን አካላት ለእግዚአብሔር እየሰጡ አለው እያሉ ሳይሆን ከግብር አንጻር ማለት ነው። እሱን ነው የሚያሳየን እንጂ ሊትራል የሆነ እጅ አለው እያለ አይደለም። ቅድም ግን ሲናገር ነበር። ሲጀመር ያነሳው ሎጂክ ራሱ ከዚህ ጋር ያገናኘው እናንተ ያነሳችሁ ሙግት ማለት ነው። አላህ ከሰማይ ወደ ምድር ሲወርድ በሰማይ የለም። አይ ቲንክ እንደዛ ነበር መሰለኝ ሙግታችሁን ያልሰማሁትን ግን አው ከአርሽ በላይ የለም ሲወርድ። ለምን ከተባለ አላህ በቦታ ውስን ነው አንድ ቦታ የሚገኘው እርሱም ከአርሽ በላይ ነው ብላችሁ ስለምታምኑ ማለት ነው። በሁሉም ይገኛል ኦምኒ ፕሬዘንት ነው ብላችሁ ስለማታምኑ 1/3 ላይ ወደ ምድር ሲወርድ ከአርሽ በታች ይሆናል እንጂ ከአርሽ በላይ አይሆንም። አይ ከአርሽ በላይ ይሆናል ካላችሁ ሁለት ልታረጉት ነው አምላካችሁ ማለት ነው። አይ እንትን ሁለቱም ጋር መገኘት ይችላል ካላችሁ ደግሞ ኦምኒ ፕሬዘንት ነው ማለት ነው። ይሄ ደግሞ ከዋህብያ ጋርም ይጋጫል። ለምን ከአርሽ በላይ ነው ስለሚል፣ ከአህባሽ ጋርም ይጋጫል። ለምን ያለ ቦታ ነው ስለሚሉ ማለት ነው። ስለሆነ ያኛው ከኛ ጋር አይገናኝም። ባጭሩ መዝሙረ ዳዊት ምዕራፍ 78 ቁጥር 2 ላይ አፌን በምሳሌ ከፍታለሁ ብሎ እግዚአብሔር ይናገራልና ምሳሌያዊ አነጋገር ነው ጥቅሱ እያወራ ያለው እዚህ ጋር እንጂ ሊትራል እየሆነ አይደለም። እና ከዛ ጋር ግን አይገናኝም። ግባና ማውራት እንችላለን። አላዛራ እሺ፣ አይ መክፈት ከቻልክ እንድከፍተው ብዬ ነው። ዘሁልቁ 24:10 ላይ ክፈት እስቲ አንዴ። ዘሁልቁ 24:10 ላንብቦ ታነባል። የባላቅም ቁጣ በበላም ላይ ነደደ፣ እጆቹንም አጨበጨበ። ባላቅም በለዓምን ጠላቶቼን ትረግም ዘንድ ጠራሁ፣ እነሆም 3 ጊዜ ፈጽመ መረካቸው። አሁንም እንግዲህ ወደ ስፍራ ሽሽ ይላል። አሁን ይኸውልህ ካየው እዚህ ጋር የባላቅም ቁጣ በበላም ላይ ነደደ እጆቹንም አጨበጨበ የሚለው ሊትራሊ እጆቹን አጨበጨበ ማለት አይደለም። የባላቅም ቁጣ በበላም ላይ ነደደ እጆቹንም አጨበጨበ ማለት ከዚህ በኋላ በቃኝ በቃ ማለት ቁርጠኝነት የፍርድ ቁርጠኝነት ላይ ደረሰ እንደማለት ነው። እጆቹንም በቃኝ። አሁን ለምሳሌ አንድ ሰው ካያችሁ የትራዲሽናል እንዲሁ ከራሱ ካየ ነው እኔማ አንተን ምናምን ያለ እጁን ያጨበጭባል። በቃ እኔ እንዲህ ካላረኩ ምናምን ይላል እያጨበጨባል። ቁርጠኝነት ነው በቃ ይሄ እንዲህ የእጆቹን ያጨበጨበ የሚናገር ነገር ነው። ሶ ከዛ አንፃር እንደዚህ አይነት አነጋገሮች ልታይ ትችላል። እዛው አሁን እንትን ትንቢተ ሕዝቅኤል ምዕራፍ 21 ነው አይደል ያለው? ምዕራፍ 21 ቁጥር ስንት ነበር ያለው? ቁጥር 17 ነው ያለው። ቁጥር 14 ላይ ያው ካየው ስለዚህ
ሰው ልጅ እሺ፣ ቀጥል። አይ የሚታየ ከሆነ ቀጥል አላዛር። እሺ፣ አይ ስለዚህ አንተ የሰው ልጅ ትንቢት ተናገር፣ እጅህን አጨብጭብ፣ የተገደሉ ሰዎች ሰይፍ 3 ጊዜ ይደጋገም፣ የሚከባቸው የተገደለው የታላቅ ሰው ሰይፍ ነው ይላል። ተመልከት፣ አንተ የሰው ልጅ ትንቢት ተናገር፣ እጅህን አጨብጭብ ይላል። በቃ ቁረጥ። ሳታገኝ ቀረ። ኦኬ፣ እስቲ አጣ፣ ባዶን ቀረ። አዎ ይሄ እንዳለ ያላችሁት ይሄን ይይዛል። ምን ሆነ? በቃ እኮ አጨብጭቦ ቀረ ከተባለ ባዶን ቀረ፣ አጣ፣ ምንም አልያዘም ሚሊዮን ነው መስሎ እንጂ አይ በቃ ችግር የለውም። እስቲ ለነገሩ የሚሰበከውን ነው ወንድማችንና አመጥቻለሁ። ባይዘይ ፈጣሪና ከሰው ጋር አታመሳስል። አይ እኔ ምሳሌ ነው ነገርኩ። ያን ማመልስማ ተነገረ እኮ መልስ ተነገረ እኮ እግዚአብሔር እንደሚያጨበጭብ። እሺ አሁን ሌላ ጥያቄ ደግሞ አንድ ብቻ ጥያቄ ጠይቅና ከፈለክ መጠየቅ ትችላለህ ወንድሜ። አላህ ይበደራል፣ ችግር የለውም። እሱን አንድ ጥያቄ ብቻ ልጠይቅና ይሄ መልስልኝ። አላህ ይበደራል። ሁለት ጥያቄ ነው የተጠየቅኩት ታውቃለህ። አሁን ደግሞ ሁለተኛው ልጠይቅና ከዛ ይሄ መልሰና ይኸውልህ ልክ ብለህ ልንጠይቅህ ነው። አሁን የሚያጨበጭበውን ጠይቄያለሁ። አሁንም ሌላ እንዳይጠይቅ አላህ ይበደራል ወይ ንገረኝ። አላህ ይበደራል ወይ? ጥያቄን መልስና ከዛ እናወራለን ነው አልኩኝ። እኔ እንደው ቀጥልሽ፣ ችግር የለውም ታዩታላችሁ። እሺ ጠይቅ፣ ችግር የለውም። ጠይቅ። በአሁኑ ቦታ ራሱ ማለት ነው ያልገባኝ ነገር አለ። እስኪ ምን ብለን እንደምታስረዳኝ አውቀው። ትንቢተ ሆሴዕ ላይ ምዕራፍ 11 ቁጥር 9 ይላል እኔ ሰው አምላክ ነኝ እንጂ ሰው አይደለሁም ይላል። እሺ ከፈታውና አስረዳኝ። ለምሳሌ ኢየሱስ ሰው ፍጹም ሰው ነው ፍጹም አምላክ ነው የሚለው ትንሽ አይጋጭም ወይ እንዴ? ለማለት ፈልጌ ነው። ኦኬ ተጋጭብኝ። እሺ ምክንያቱ እንዳይጋጭ የከፈታችሁ እንዲያሳዩን። ኦኬ ክፈተለት። ትንቢተ ሆሴዕ አታውቁትም እንዴ? እንደኛ ጥያቄ ራስ ትመልሳለህ። አታውቁትም እንዴ? እንደዛ ለምሳሌ እኔ አምላክ ነኝ እንጂ ሰው አይደለሁም። ቦታውን አታውቁትም ማለት ነው። አያውቁም ቦታውን ነገር በጣም ጎበዝ። ምዕራፍ 11 ቁጥር 9 ላይ እንድታስተምረን ነገር አይ በጭንቅላቴም ልጅ ዋናው ማወቅ ነው። ግን እኛ የምንፈልገው ጥቅሱን ብቻ ይዘህ እንድትዞር አይደለም። እሺ አበቃ እኮ እኔ አምላክ ነኝ እንጂ ሰው አይደለም ማለት ይቅርታ። እሺ እሺ ቆይ አንዴ እዚህ ጥያቄ ልጠይቅና እዚሁ ላይ ይሄን እየተናገረ ያለው ማን ነው? እኔ እሰማለሁ። ትንሽ ትቆራረጣለህ ይሁን። ይሄን እየተናገረ ያለው ማን ነው? ኦኬ ሶሪ ዝም ስትል እኮ እንት ጠይቀኛለህ። ጥያቄ ስትጠይቅ ጥያቄ ነው እንዴ? አረ የተሳሰብነው ዘገበኛለ እንዴ? ወንድማችን ምን ሆነ ነው እንዴ? ጥያቄ ጠይቁ የመጣው ና ልንመልስልህ እኮ ነው። ያውንም ቦታ አንብበው ነው የመጣው አይደለ? አንብበው ነው የመጣው። አንብቤ ነው የመጣሁት። እሺ ስለዚህ እየተናገረ ያለው ማን ነው? ጥያቄ ጠይቅ። አረ በለው። እኔ እኮ ጥያቄ ጠየቅኩ። እንደዚህ የሚናገረው እንትና ነው በጌታ ስም ማለት እኔ ማመለስ ያለብህ ያንተ እንትን እኮ እኔ መቃጠል ቀን ሙሉ ይከፍታል እና ቆይ ከካጂ ጋር ያነሳው ጥያቄ ኦኬ ቆይ አንዴ ብቻ አንድ ሰው ጥያቄ ሲጠይቅ ያልገባው ነገር ይዞ ስለመጣ መልሶ ጥያቄ አይጠይቅም። በእኔ ጥያቄ ሆኖብኝ መጥቼ ጠይቄያለሁ። እንደዚህ የተናገረው እንትና ነው ብሎ መናገር አለባችሁ እናንተ። አረ ተሳሰብን። እኔ አልሰማም እንደ ሰዎች ኦኬ ከኔትወርክ መሰለኝ እኔ እሰማለሁ። አሁን ትሰማለህ። ሚን ዜማ አንዴ ሚውትን ክፈትና እየቀርታ አላዛር ተከተላል። እዚህ ጋር መጠይቀው ስላለ እሺ ከፈትክ ሚውትን ከፍቻለሁ። ኦኬ እዚህ ጋር እኔ አምላክ ነኝ እንጂ ሰው አይደለሁም ይላል ጥቅሱ። ክፈታው እስኪ መጽሐፉን እየከፈትክ ከምናወራ አይሻልም?
አይ ኔትወርክ ስለሚያስቸግረኝ ነው። እኔ አምላክ ነኝ ሰው አይደለሁም ብሏል። ሌላው ሰው ይክፈት፣ እያየ ነው ብናወራ ይቻላል። እኔ ያስቸግረኛል ቪዲዮ ሲከፈት ቪዲዮ ያስፈልጋል። ስለዚህ ቪዲዮ አለ ሰው ይክፈት ነው የሚለው። እኔ አምላክ ነኝ እንጂ ሰው አይደለሁም እኮ። ስለዚህ ደግሞ ሌላ ሰው ይክፈት ነው አልኩ። መጽሐፉን እየከፈትን ብናወራ ይሻላል። እሱ ደግሞ ካላሲ እኔ ጥያቄ ስጠይቅ መልሰው ጥያቄ እንዴው ያው ከፈትኩልህ። እኔ የምጠይቅን ስማ። እኔ አምላክ ነኝ እንጂ ሰው አይደለሁም ይላል ጥቅሱ እኮ ይላል። እኔም እኮ እሱን ነው ጠየቅኩ። ሲጠይቅ መልሰ መጠየቅ የለብኝም ማስረዳት እንጂ። አዎ እሺ። እዚህ ጋር ሁለት ጥያቄ ብቻ የምጠይቅ። አንደኛ ጥያቄ እኛ እግዚአብሔር ሰው ነው ብለን እናምናለን? ፍጹም ሰው ፍጹም አምላክ የሚባለው ተሳስቼ ነው ሰማሁት ልበል? እሱን አልጠየኩም። እኔም እኮ እኛ እግዚአብሔር ሰው ነው ብለን እናምናለን ወይ? ታምናላችሁ ወይም? ጥያቄ እኮ ነው። አንድ ሰው ጥያቄ ሲጠይቅ መልሰንን ማስተማር ነው እንጂ መልሰንን መጠየቅ አይገባም። ምክንያቱም እኔ ስላልገባኝ የጠየቁ እንዲህ ማለት እንዲህ ነው፣ እንዲህ ማለት እንዲህ ነው ብለህ ማስተማር አለብህ አንተ ነው። ለምሳሌ ኢየሱስ ሰው ነው ብለህ ታምናለህ? አታምንም እንዴ? ፍጹም ሰው ፍጹም አምላክ ብለህ ነው የምታምነው። ከዚህ ጋር በጣም ነው የሚጋጨው። እሺ መልስልኝ። መመለስማ አለብህ አንተ ራስህ ነው። አውቆ ነው እንዴ? መልስልኝ። ምንድን እኔ አልሰማም ወይስ አውቀህ? ሲሳይስ ትሰማለህ? መመለስ ያለብህ አንተ እንጂ እኔ ጥያቄ ጠይቄ አንተ መልስ ይባል። እግዚአብሔር ሰው ነው ብለን እናምናለን ወይ አላውቅም በል ወይ አምናላችሁ በል። ፍጹም ሰው ፍጹም አምላክ ነው። የገባሁት ጴንጤ ቤት ነው ወይስ ኦርቶዶክስ መስሎኝ ነው? እሺ ሶስት አማራጭ አለ እዚህ ጋር። ፍጹም ሰው ፍጹም አምላክ ብላችሁ ታምናላችሁ ነው አደረክ? ውሸት ነው እንዲያወራሁት እንዳታወራሽ። ሚውት ያዝ እያልኩ ነው እኔ ላብራራልህ። በቃ ሚውት አድርግ፣ ሚውት አድርጉት እስቲ ሞዴሬተር። ኦኬ እሺ። ጥቅሱ በመጀመሪያ ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁም ይላል። እኛ እግዚአብሔር ሰው ነው ብለን አናምንም፣ እግዚአብሔር አምላክ ነው ብለን ነው የምናምነው። አንደኛ ይሄን ያዙልኝ። ሁለት ደግሞ ፎር ዘ ሴክ ኦፍ አርጊመንት እንኳን ሰው አይደለሁም የሚለው ሰው ስጋ ሆኖ ወይም ደግሞ ሰው ስለመሆኑ ነው እንዳይባል ሰው አይደለሁም ነው እንጂ የሚለው ሰው አልሆንም አይልም። ረዳግ ያለብን ማለት ነው። እዚህ ጋር እያወራ ያለው ስለ ፕሬዘንቱና ስለ ፓስቱ ነው እንጂ ስለ ፊውቸሩ እያወራ አይደለም። ወይ ደግሞ ስለ መለስ ከማለት ነው በአሁኑ ቱና ይሄ ጥያቄው ራሱ ማናምነውን ነገር ታምናላችሁ ብለው ሚውት እንደገባማል ሚውት አርግ እንዳገባባማል። እኛ እግዚአብሔር ሰው ነው ብለን ስለማናምን ታዲያ የኛ እምነት ምንድነው ሲባል ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እንደሚለው እግዚአብሔር ሰው ሆነ ነው እንጂ እግዚአብሔር ሰው ነው ብለን አናምን። ልዩነት ስላለው ማለት ነው። እግዚአብሔር ነው፣ አምላክ ነው፣ ግን ሰው ሆነ ነው ማወቅ ያለብን። ስለሆነ የክርስቲያኖች አስተምሮ አንደኛ ይሄ ነው። ግን አንተ እንዳልከው ራሱ ሰው አይደለውም እያለ ልክ አንተ እንደተረዳው ቢሆን ራሱ ሰው አይደለውም አለ እንጂ ስለ ፓስቱና ስለ ፕሬዘንቱ እያወራ ነው እንጂ ስለ ፊውቸር እያወራ አይደለም። ግን ባጭሩ ሲመለስ የጥቅስ ምንድነው? እኛ እግዚአብሔር ሰው ነው ብለን አናምንም፣ ሰው ሆነ ብለን ነው እንጂ ምናምን ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ እንደሚለው ሆነ ብለን ነው እንጂ የምናምነው ነው ብለን አናምንም። ስለሆነ የእኛን እምነት ራሱ አልተረዳውም ነው ባጭሩና እኛ እግዚአብሔር ሰው ነው ብለን አናምንም፣ ግን ሰው ሆነ ብለን እናምናለን። ባጭሩ ይሄ ነው ሚን ዜማ የኛ አስተምሮ። በቃ መለስከልኝ ማለት ነው። እንዴ ካልተዋጠለ ከዚህ በላይ መመለስ አንችልም። ሐሳብ በሌላ ቦታ የሚመልስ ግን ባጭሩ ይሄ ነው። እኛ እግዚአብሔር ሰው ብለን አናምንም፣ በጣም ነው የሚገርመው። ለምሳሌ ኢየሱስ ሰው አይደለም ማለት ነው። አንተ ካልተመለሰ በቃ አልተመለሰም። እግዚአብሔር ሰው አይደለም፣ አምላክ ነው። አይዋ ወንድ ልጅ ትወልጃለሽ ያለው ምንድነው? ልጅ ወንድ ልጅ ማለት አምላክ ነው እንዴ? ለምን አምላክ ትወልጃለሽ አላለም?
ትንሽ እሱ ቦታ ይሄን አመንክ መጀመሪያ? ቆይ እዛ ጋር ሰጠው በጣም እንትን ነው አልገባኝም በጭራሽ። የማይሆን ነው ነው ጭራሽ ሰው አይደለም ብሎታል፣ ዘግቶታል። ኦኬ አንዴ ጥያቄ ያስፈልገው ጥያቄ ያስፈልገው ወንድ ልጅ ትወልጃለሽ ቢሆን ስለዚህ አዮ ጥያቄ ስለከብስ ከፊል ወደ ፖለቲካ ስድስተኛ ክፍል ካላለፍክ ውረድ። አንዴ ያው ፖለቲካ ጀመሩ። ያው እንደዛ ናቸው። ስድስተኛ ክፍል አልፋል ወንድማችን። ያው ፖለቲካ ጀመሩ። መልሱን ትመልሳለህ አትመልስም? የእግዚአብሔር ሰው አይደለም እኔ አምላክ እንጂ ሰው አይደለም። እና አንዴ ካባው ላይ ጥጉ ላይ ደገፍ ብለህ ረፍት አድርገህ ፀሐዩን በረድ አድርገው ነው። ምን አይነት ሰዎች ናቸው ግን እናንተ? በጌታ ስም እኛ እንዲያንልም እያለ ሰው እየተነገረው ግን በጣም ነው ያሳዝነው። እባካችሁ ትምህርት ቤት ላይ ምናምን የምትሰሩ ሰዎች እነዚህ ሰዎች አስተምሯቸው እስቲ። የትምህርት ላይፍ ሰጀስት አደርጋችኋለሁ እናንተን። ስድስተኛ ክፍል ያላለፈው ኡስታዝ ያስተምራችኋል። እናንተ ደግሞ አንደኛ ክፍል ነው የወደቃችሁት። በቃ በጌታ ስም እኛ መቀለድ ይቻላል እንዴ? ሌላ ሙስሊም ጥያቄ ያለው ይግባ። በኢየሱስ ነው ሀሳብ ስጡበትና ቀጥሉ። ኮንክሉዥን ስጡበት ያጀማ። እሺ የላችሁም? እሺ እኛ በመጀመሪያ አንድ ነገራችሁ ግልጽ ነው። ይሄ አክቹሊ ለእንትን ካልሆነ በስተቀር ምንም እኮ ግልጽ እኮ ነገር እኮ ነው። እኛ እግዚአብሔር በባህሪው ሰው ነው እንላለን። እኛ አምላክ እግዚአብሔር ሰው ነው እንላለን። ስጋን ገንዘብ አደረገ እግዚአብሔር አምላክ ቃል ስጋን ገንዘብ አደረገ ብለን እናምናለን እንጂ እኔ እንጃ። እዚህ ጋር ማለት ነው ምንድን ነው መሰለህ፣ አሁን ለምሳሌ ክርስቶስ በስጋን በመላበሱ ሰው በመሆኑ ከዚህ ጋር አያይዞ አይደል የሚያነሱት? እኔ እግዚአብሔር ሰው አይደለሁም አምላክ ነኝ እንጂ ሰው አይደለሁም ሲል ምን እያለ ነው? ክርስቶስም እኮ ሰውም አምላክም አይደል? ስለዚህ ክርስቶስ በባህሪያ መለኮቱ እኮ ሰው ነው አንልም እኛ። ክርስቶስ በባህሪያ መለኮቱ አለ፣ በስጋው ደግሞ ሰው ነው። ሶ ምንድነው እኛ የምናምነው የክርስቶስ መለኮቱ ስጋ ነው፣ ስጋው መለኮቱ ነው አንልም። ለምሳሌ ለተዋህዶ ራሱ እንደ ምሳሌ የምንጠቀመው ምንድነው? ልክ ነፍስና ስጋ እንደተዋህዱት መለኮትና ስጋ ተዋህዱ እንላለን አይደል? በዚህ ሰዓት ላይ የሰው ነፍስ ስጋ ነው እንላለን አንልም? የሰው ስጋ ነፍስ ነው እንላለን አንልም? ግን ተዋህደዋል አንድ ሆነዋል ግን እንላለን። ስለዚህ የክርስቶስ መለኮትና ሰው ቢሆንም መለኮቱ ሰው ነው፣ ሰውነቱ ደግሞ መለኮቱ ነው አንልም እኛ። ስለዚህ ይህንን ነገር መጀመሪያ ማጥራት አለባችሁ። እኛም በባህሪየ መለኮቱ ክርስቶስ ሰው ነው፣ በባህሪየ ሰውነቱ ደግሞ እኛ መለኮት፣ እንደዛ አይነት ነገር ትምህርትም የለም። ስለዚህ እቺን ያጥሩ ለማለት ነው። ቀጥሎ የላችሁ ጥያቄ ያለው ሰው መግባት ይችላል። እሺ ጥያቄ ያለው ሰው መግባት ይችላል። ይሩሲ በእናትህ ጥያቄ ላላቸው ሰዎች በጠቅላላ ሼር አድርጎላቸው። ሙሉ ቀን በሚቻለው መጠን ጥያቄ ለመቀበል እየሞከርን ነው። እስልምናውንም እንደዚሁም ደግሞ ጥያቄ መቀበሉን እያስኬድን ነው። ማንም በጣም ብዙ ሰዎች ጥያቄ መጠየቅ እንፈልጋለን ይላሉ። እኑ ችግር የለውም ይሄው ቤታችን ላይ ቀኑ ሙሉ ከፍተን ነው የምንውለው እላለሁ። እና አይ ቲንክ ባላየ ያለፉት ነው ወይስ ምንድነው ብዬ ስለማስብ ምን ታረጉልኛላችሁ? ለነሱ ሰዎች ሼር አድርጉላቸው፣ ሼር ታረጉላቸው አላችሁ። ምክንያቱም ለምንድን ነው እኛ ይኸው ቀኑን ሙሉ ጥያቄ እየተቀበልን ሙስሊሞችንም እንዲነቁ መጽሐፋቸውን እየከፈትን ዛሬ አሁን የመሐመድ ሽንትን ከጋንም እሳት እንደሚጠብቅ የመሐመድን ደም መጠጣት ከጋንም እሳት እንደሚያስጠብቅ እንዲሁም ደግሞ ሰሃቦቹ እንደ ጎበዝ ተወርዋሪ በረኛ የመሐመድ ምራቆን ሲተፋ ተወሮ እንደሚቀልቡ የራሳቸው ሐዲሳት እንደሚናገሩ አሳይተናል። እንደውም እሱ ቪዲዮ ዮኒ አለ፣ እሱን ብትከፍተው አንዴ ብናየው ደስ ይለኛል። ምክንያቱም ከኛ ብቻ ሲሰማ ውሸት ይመስላል። መስጊድ ላይ ቁጭ ብለው ኡስታዞች የሚያስተምሩትን ትምህርት ማሳየት አለብን። እሱ ቪዲዮ ያላችሁ ሰዎች ለዮኒ ሼር አድርጉለትና ይክፈተው።
ሰሃባዎች ከመሐመድ በሚወጣ ነገሮች ተብሩክ እንደሚያደርጉ መብሩክ እንደሚያደርጉ እስልምና በሚያነሱን ነገር በሙሉ ይመታል። በሚያነሱን ነገር በሙሉ እንግዲህ የውሸት መረጃ አምጥተው ማነው ኮሜዲያን እሸቱ እንትን ሲበላ ብለው ፖስት ሲያደርጉ አይታቸዋል መቼስ። እሱ ግን በእስልምና እንዳለ ላሳያችሁ። የአላህ መልእክተኛ አለይሂ ሰላም ከአካላቸው በሚወጡ ነገሮች የአላህ መልእክተኛ አለይሂ ሰላም ከአካላቸው በሚወጡ ነገሮች ተበሩክ ያደርጉ ነበር ሰሃቦች። ምሳሌ አክታ፣ ምራቅ። የአላህ መልእክተኛ አይተፉም። ልክ ሲተፉ ምራቅ ሲተፉ አክታቸውን ሲተፉ ሰሃቦች እንደ ኃይለኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም። ጠብ ብሎ አያውቅም። የሚገርመው ነገር አብዱላህ ብን ዙበይር ይመስለኛል ዋግምት የተደረጉበት ወይም ደግሞ ኖርማል ደማቸውን አርቀህ ድፋው ብለውት አርቆ ወስቶት በዕቃ አድርጎ መጨረሻ ላይ መጣ። ግጥም አድርጎ ጠጥቶት መጣ። ይሄ ትክክለኛ ነገር ነው። ጠጥቶት መጣ። ደፋኸው አሉት። አዎ። የት ደፋኸው? ያ ረሱላህ ሰው ማይደርስበት ቦታ ላይ አላሉኝም አላቸው። አዎ። እዛ ደፋኸው? አዎ። ከዛ ሳይኮሎጂካሊ ሰዎች ይረዳሉ። ያላህ መልእክተኛ ለአለከ ሸሪተው ጠጥተኸው ነው አሉት። ከዛ ፈራ ተባብሎ አዎ ጌታ ሆይ ምን አሉ ያላህ መልእክተኛ? አሁን ደም አስሉ ምንድነው? ሐራም ተገቢም አይደለም። ነብዩም አላዘዙም፣ ግን አድርጎታል። ይሄ ሰው የኔ ደም ከሱ ደም ጋር የተዋሃደበት የሆነ ሰው የጀሃነም እሳት አይልቀውም ማለት ነው። ስለዚህ በሳቸው ከሳቸው በሚወጡ ነገሮች ተበሩክ አድርገዋል ሱሐቦች። ይሄ ሁላ ነገር በአጠቃላይ ምንድነው? ጃኢዝ የሆነ ነው። ሱሐቦች አድርገዋል። እንደገና የአላህ መልእክተኛ የተቀመጡባቸው ቦታዎች ላይ የነኳቸው ቦታዎች ላይ በእነዚህ ነገሮች ሁሉ ተበሩክ አድርጓሉ። አብዱላህ ብን ዑመር የሰገዱባት ቦታ ላይ ብቻ ነበር የሚሰግደው። አብረው ጉዞ በሚሄዱበት ሰዓት ላይ ምልክት እያደረገ ከኋላቸው ያልፍ ነበር። እሳቸው ቆሞ የሰገዱባት ቦታ ላይ ያቺ ቦታ ላይ ሄዶ ይሰግድ ነበር። ይሄ ተበሩክን መፈለግ ነው። ግልጽ ነው አይደል? እነዚህ ነገሮች ይቻላሉ። ቪዲዮ ተቆርጧል እና ይሄ እንግዲህ ኡስታዞቹ ሰሞኑን ፖስት እያደረጉ የኮሜዲያን እሸቱን አንድ ገራም ሄዶ ምናምን ሙዝ በልቶ ነበር። እንግዲህ ከሙዝ የሚሰራ ነው እኔ እስከማውቀው እስካየሁትና ሌላ ነገር በላ ብለው አፋቸውን ሲከፍቱ ሲዋሹ ነበር። እንግዲህ እንዳያችሁት ግን በዚሁ በከፈቱት አፍ እስልምና ይመታል ማለት ይኸው ከነብዩ በሚወጡ ነገሮች ምን ሐዲሳትም ከፍተን አሁን እናያለን። እንደውም ዩሪኑ ወይም ሽንቱን ራሱ ሲጠጡ ነበርና ለማንኛውም ግን ይኸው በሚያነሱት ሙግት እንዳለ በውሸትም ቢያነሱ እንኳን ዞሮ ራሳቸውን ይጠልፋቸዋል። ቆስጢ ቀጥል። ሶሪ። እሺ፣ በመሐመድ ሽንት ምን ያደርጉ ነበረ? ተብሩክ ያደርጉ ነበረ። ከመሐመድ በሚወጡ ነገሮች መሐመድም እንትፍ ብሎ የሚተፋውን ነገር ፊታቸውን እንዲያባብሱበት ምናምን ነገር ጭራሽ በውሃ አብዝቱ። እኛ የምናውቀው ጸበል ነው። ጸበል ማብዛት ነው የምናውቀው አይደለ? አላዛር ጸበል ታበዛለህ ባርከ ይሄው ያለ መልእክተኛ ምን ያደርጋሉ? ውሃ ላይ በጣም ነው የሚገርመው። ውሃ ላይ ምን ያደርጋሉ? አይ ቲንክ እስቲ ቆይ ድምጼን ቆይ እሺ፣ ሐዲሱን አንብቦ እስከዛ ድረስ ኦኬ። እሺ፣ አሁን የተናገረው ኡስታዙ እንዳለ ሐዲስ ላይ ያለ ነው። ላንብብላችሁ። ትራንስሌሽኑ ፐርፌክት አይደለም፣ ግን ዘ ፕሮፌት ሜይ ጋድ ብሌስ ሂም ኤንድ ግራንት ሂም ፒስ አለ። ሰላምና እዝነት በእርሱ ላይ ይሁን ምናምን ካለ በኋላ had a wood urinate and which he would place under his bed አለ። ቆየኝ አንዴ። እሺ እና አሁን ምን ዜማ ይግባና ትጠይቀዋለህ። ምን ዜማ ና ግደሉት አይገባም።
ማስረጃ አለ። አሁን ቾክዬ the prophet may God bless him and grant him peace had a wood urinate and which he would place under his bed እንትን ነበረው ይሄ ምን ልበለው ብቻ መሽና ዕቃ ነገር ነበረው የሸናና ያ ፖፖሽ እሺ ካልጋው ስር ያስቀምጥ ነበር አለ። he got up ተነሳ and looked for it ከዛ ፈለገው but of the servant could not find it ከዛ ሊያገኘው አልቻለም ይላል። so he asked where is the cup ከዛ ጠየቀ they said በራህ ሰለማ ከዛ ደግሞ በራህ ሰለማ አለ አንድ ሚውታር ወንድማችን በራህ ሰለማ አለ who came with her from the land of Abyssinia ከአቢሲኒያ ወይም ከኢትዮጵያ ማለት ነው። አቢሲኒያ ከእርሷ ጋር የመጣ ድራንኪት ጠጣው። የጠጣው ማን ነው? በራህ ሰለማ the prophet from እንግሊዘኛው ፐርፌክት አይደለም ትራንስሌሽኑ from the you have protected yourself may God bless him and grant him peace said fire with a barrier ራስን ከእሳት ጠብቃል ማለትም እሳት አይነካህም ለምን ሽንቴን ጠጥታልና ብሎ ይናገራል። ሙሐመድ ማለት ሐዲሱ ደይፍ ነው አይደለም፣ ሐሰን ነው አይደለም። ታዲያ ምንድነው? አውቴንቲክ its narrators are the narrators of the authentic summary of the hadith scholars ruling ብሎ ያስቀምጣልና ያው ሐዲስ except for Abdullah bin Ahmed bin Hanbal and Hakima both of whom are trustworthy የሚታመኑ አካላት ናቸው። ሐዲሱ ምንድነው? አውቴንቲክ ሳሂህ የሆነ ሐዲስ ነው እንዲህ ብሎ ያስቀምጣል። ሚት ሲደረግ ይኸውልህ የፈጠነ ገዝተህ ተላከና መጣ ሄዳ ወደ አምላኩ ሄዳ። ሰላም ናችሁ? በድጋሚ ለምን ተረበሻላችሁ? ቃስ ብሎ ማውራት እኮ ይቀድማል። እሺ የመሐመድን ሽንት ትጠጣለህ ወንድማችን? ችግር የለውም። ያሁን እስከምጠው አሁን አስተማርከን ሐዲስ። እሺ የመሐመድን ሽንት ትጠጣለህ ወይ? አይ ችግር የለውም፣ አብረን እናየዋለን። አስፈላጊም ከሆነ እንጠጣዋለን። ችግር የለውም። እስኪ ኦኬ ትጠጣለህ የመሐመድን ሽንት? ለምንድን ነው ወይኔ የምትገርሙኝ ነገር እኮ አብረን ብናየው ይሻላል እያልኩ እኮ። እሺ ክፈትለት። ከፈተው አማርኛም ተተረጉማታለህ ማያውቅን ሊኖር ይችላል። አረብኛ እናረግልህና ተተረጉመዋለህ። ችግር አያስፈልግም። አማርኛ ያለ ከታች ህዝቡም ሊማር በቃ አርግለትሽ። አማርኛ ወደ አማርኛ ቀይራት እስኪ። ኦኬ ፐርፌክት ከሆነ ችግር የለውም። ሞር ላንጉዌጅ አምሃሪክ ራሱ ያንብብልን። አይ እኔ ጋር አይታየም፣ ጽሁፉ ትንሽ ነው። አኔ አንብበው ችግር የለውም። ኦኬ እሺ አስተካክዬ ላንብብለት። ነብዩ የእንጨት ኩባያ ነበራቸው ይላል። ቦታው ተደበላልቋል። ከዛ ሽንት የሚሸናበትን ካልጋው ስር የሚያስቀምጠው ተነስቶ ፈለገ፣ ግን ማግኘት ስላልቻለ ጽዋው የት ነው አለ። ማለትም እንትን የሚሸናበት ዕቃ ማለት ሲል ጠየቀ። እነሱም ከባራህ ጋር ጠጣችሁ አሉት። ባራህ ጠጣው ማለት ነው። ነብዩ ምን አለ? አገልጋይ ከአቢሲኒያ ምድር የመጣች የኡሙ ሰለማ ተከላክለሃል አሉት። ከእሳት ራስን በግድግዳ ተራኪዎች ኦኬ እንዴ ይላል። ከእሳት ራስህን ተከላክለሃል። ቦታው ድብልቅልቅ ይላል። ከእሳት ራስን ተከላክለሃል ነብዩ አሉት። በአንተ ነው ድብልቅ አለብህ። እሺ አንብብ። አነበብኩት። ከዛ ምን ይላል? ተራኪዎቹ ከአብዱላህ ቢን አህመድ ቢን ሐንባል እና የሐዲስ ምሁር ውሳኔ ማጠቃለያ ከሐኪም በስተቀር የእውነተኛው ሐዲስ ተራኪዎች ናቸው፣ ሁለቱም ታማኝ ናቸው ብሎ ይናገራል። ኦኬ በጣም ጥሩ። ስለዚህ በዚህ መሰረት የመሐመድ ሽንት ተጠጥቷል ወይስ አልተጠጣም ወንድማችን? አይ ትጠጣለህ ወይንም ተጠጥቷል ይለያያል። እሺ አንድ ነገር አስተምሮ አይ ተጠጥቷል ወይስ አልተጠጣም የጠየቅኩህን ብቻ መልስ። ሰው እየታዘበ ነው ከስር። የመሐመድ ሽንት በዚህ እንትን መሰረት ተጠጥቷል ወይስ አልተጠጣም? ግን መሐመድ ጠጡ ተብሎ ነው እንት የጠጡት? እስኪ ኧረ እኔ አላልኩም። እኔ ጠጡ ብሎ ጠጣ አላልኩም። የነሱ የራሳቸው ጉዳይ ምን አገባ? እነሱ ቢጠጡ ባይጠጡ ትእዛዝ ካልሆነ መሐመድ ጠጡ ቢል ነበር። ግን መሐመድ ጠጡ ሰራተኛው ራሱ መሐመድ የፈለገው ነው ማለት ነው።
ወጥቃል ችግር የለውም። እሺ ጠጥተዋለች አልሳለታችሁ? አይ እነሱ ጠጥተዋል ይላል፣ ግን መሐመድም ለራሱ እየፈለገው ነው። ጠጡ ብሎ አላዘዘም። ለምሳሌ መሐመድ ያዘዘም ጠጡ ብሎ አዟል አላልኩም። ያላልኩን አትበል። አይዋ ቅድም ምን አልከኝ? ሲገባ የመሐመድን ሽት ትጠጣለህ ወይ አልከኝ። ረስታው ነው እንዴ? አዎ እኮ ወደሱ መጣለው። ኧረ በእናትህ ምን አገናኘው ብሎ በጌታ በኢየሱስ ግን ኢትዮጵያ ነገር አይሳካም። ለዚህ ነው እኮ ከዓለም 96ኛ አይኪው ደረጃ የተቀመጠች ኢትዮጵያ እኮ በእናንተ አይነት ሰው እኮ ነው የተዋረድ ነው እኮ በእናንተ አይነት ሰው ነው እንዴ? እሺ ይኸውልህ የጠየቅኩ ምንድነው የመሐመድ ሽንት በዚህ ሐዲስ ላይ ተጠጥቷል ወይስ አልተጠጣም? እነሱ ጠጡት፣ ግን መሐመድ ጠጡ ብሎ አላስተማረም፣ አላዘዘም። ከዛ ግን መሐመድ ራሱ ያፈለገው ነው። መሐመድ ፈልገው ራሱ አተዘበልቲ መሐመድ ምን አለ? ኧረ አታልቅስ ብላ አውራ። መሐመድ አላዘዘም ስለጠጣሽ ኦኬ የኔን ሽንት ስለጠጣሽ ከገሃነም እሳት ተጠብቀሻል አላላትም ወይስ ብሏል? መሐመድ አላዘዘም። ስለዚህ እሱም የፈለገን እነሱ ጠጡት ነው የሚለው እንጂ ይሄ ጠጡ ምናምን ትእዛዝ አይደለም። እሺ ብሮ ትእዛዝ አይደለም። እኔ ስገባ የመሐመድን ትጠጣለህ ወይ ብለህ ነው ጠየቀኝ። እሺ የመሐመድን ሽንት ትጠጣለህ ጠጡ ብሎ አላዘዘም እያልኩ ነው። እኔ አዟል አላልኩም። አሰማም እንዴ አንተ? እና የራሳቸው ጉዳይ እነሱ ጠጡ አልጠጡ ምን አገባኝ? እሺ የጠጣችው ሴትዮ ግን ከገሃነም እሳት ተጠብቀሻል ብሏታል መሐመድ ወይስ አላላትም? አይ ቅድም አንተ ያወራኸው አሁን ቀየርከው ጥያቄ። ትጠጣለህ ወይ ብለህ ስትጠይቅ ጠጡ ብሎ ትእዛዝ አዟል። ይሄ መልስ ምን ነው ጨነቀህ? መልሰው ይሄ አልጨነቀኝም ብሮ። እሺ መልሰው የመሐመድ ሽንት ከገሃነም እሳት ያድናል ወይስ አያድንም? ያድናል ምን ነገር የለም። ዲነሻል ነው አለ። እሺ ይሄው ዲነሻል ከገሃነም እሳት ተጠብቀሻል አላላትም ብሏታል እኮ። እሷን ነው አለው። አዎ ምን ስላደረገች እሷን ነው አለው እንጂ ጠጡ ምናምን የሚባል ነገር የመሐመድን ሽንት ትጠጣለህ አንተ ካወራኸው ከኛው በጭራሽ ከተባለው ባየም ጋር ነው የምናወራው። ተመልከቱ። ቀስ በል ቅድም ካለፈው ምን ስላደረገች ነው የገሃነም እሳት አንተ ከናንተ አር አይገናኝም። አር ከመብላቱ ከናንተ አይገናኝም። ቅድም ያልከኝ ትጠጣለህ ወይ ብለህ ስትጠይቅ አለ እንደ የለም ብዬ አላየሁትም እንደ ቤት ሲገባ ታሪኩ ሌላ ነው። አይሽ ያልቅስ ወንድማችን ይኸው ሰምቻለሁ። በቃ ሰማሁ አይደል? ከገሃነም እሳት ተጠብቀሻል የተባለችው እሷን ነው አለው። የመሐመድን ሽንት ስለጠጣች ነው ወይስ አይደለም? እሷን ነው አለው እንጂ ስለ ህዝቡ ምናምን አስተምሮት የለም ያልኩት። እሷን ያልኩ እኔም ስለ እሷ ነው እያወራሁ ያለሁት። የመሐመድን ሽንት ስለጠጣች ነው ከገሃነም እሳት የተጠበቀችው ወይስ አይደለም? እንትኑ ይላል እዛ እሷን ነው አለው እንጂ መሐመድ ጠጡ ብሎ አላስተም። ምክንያቱም እሱም እየፈለገው ነበር። እሷ ደግሞ ጠጣች ምናምን ሲባል እሱ ራሱን የሆነ ነገር አስተምሮ ሊኖር ይችላል። ግን አንተ ቅድም ያልከው ይጠጣል በነበር ስታወራ ትክክል። አሁን እሱን ንገረኝ ያልኩ እኔ እሱን ንገረኝ ያልኩ ያልጠየቅኩ ነገር ሌላ ነገር ላይ አትሂድ። የመሐመድ ሽንት ከገሃነም እሳት እንዴት ብሎ ነው ሊያድን የሚችለው? መልስልኝ እኮ ያድናል ብሎ ለሁሉ ህዝብ ቢስራጭ ነበር። ግን ስለሷ የሆነ እንደዛ ያለበት ምክንያት ይኖራታል ነው የሚለው። ስለዚህ እኛ ወንድማችን ይህች ልጅ ከገሃነም እሳት እንዴት ነው የዳነችው በመሐመድ ሽንት? ማቀስ ነው እንዴ? እኔ ሲያወራ አትደረብ። ለምሳሌ መሐመድ ያን ነገር የፈለገው ነበረ በጌታ በኢየሱስ ለምሳሌ ጣጭ ብሎ ቢሰጣት ለኛም ትምህርቱ ይመጣ ነበር። እሷን ይሄ ነገር ጠጪ ይጠቅመሻል ብሎ ቢሰጧት ለአንዴ ለኛም ተስተላልፈው ነበር። ስለዚህ እሷ በራሷ ጊዜ ስለጠጣችሁ እንትን ላይ ስላደረገች እንደዛ ተብሏል ነው የሚልክ። ስለዚህ አንተ ካልከው ካንተ ስለዚህ መሐመድ እናንተ አርጋ አይገናኝም ያልኩ ነው። ቅድም ስለ አር ያወራ ነበር። ከናንተ አር አይገናኙም ያልኩ ነው። እኛ እሱ የባለፈው ታሪክ ነው ስለሷ ነው እንጂ አስተምሮቱ ላይ የለም፣ አልተቀመጠም። ምንድነው የምታለቅሰው? ስለ አንድ ሰው እኔ አስተምሮቱ ሌላ ሳይሆን ስለ አንድ ሰው ወሬ ነው የሚያወራው። ኦኬ የኡስታዙ ቪዲዮ ክፈትለት። ምንድነው የምታለቅሰው? ወይኔ ስለ ቪዲዮ አይመለከተኝም፣ ስለ ቪዲዮ አይመለከተኝም። እኔም ያምነው በእምነቴ እንጂ ሰው አወርቷል ምናምን ቢል ጌታ ምስክሬ ነው። ከዚህ በኋላ ላስወጣ ነው። እሺ ከዚህ በኋላ አስወጣለሁ። በስነግባር አውራ። ምንድነው አንተ ብታወጣ የሚቀነስብኝ ነገር አለ እንዴ? አካበትከው እኮ ከማይገናኝ ነገር አታውራ ያልኩ ነው። ግን ይኸውልህ ሰዎች አይገናኝም። ከባለፈው አር አይገናኝም። የምን አር ነው? ስለምን አር ነው የምታወራው? ባለፈው በእንትን እንመታቸዋለን ያልክ ነበር። እኔ ደግሞ ጠጡ ተብሎ ተፈቅዷል እንደ ቤት ሲገባ ታሪኩ አንድ ሰው ነው የሚያወራው። ስለዚህ አታለቅስብን ነው። ምንድነው የምታወራው? ቅድም እኮ ሲገባ የመሐመድ ሽንት ይጠጣል ትጠጡ ብለዋል ምናምን ትጠጣለህ ወይ ስትለኝ እኔ ድረስ ነው ታዘዘው። ስለዚህ ይሄ ታሪኩ ሌላ ነው፣ ስለ አንድ ሰው እያወራ ነው። ቆይ አይደለም ስለምን አር ነው የምታወራው ነው የምልህ። አይ ችግር የለም። ባለፈው አውርተዋል በእነሱ እንመታዋለን በዚህ ሐዲስ እንመታዋለን ስትል ስታወራ ከታች ነበርኩ። ለዛ ነው እሺ አታለቅስብን ነው አልኩ።
ባለፈው ማለት መቼ ነው? እስቲ ንገረኝ። እሱ የታወቀ ነው፣ ችግር የለውም። መቼ ነው? ምንድን ነው የምታወራው? ሰው እኮ እየታዘበ ነው። ከስር ያለው ህዝብ እኮ ምን አይነት ደንቆሮ መሀይም ሰው ነው እያሉ ነው እኮ ነው። አረ ችግር የለውም። የእናንተ ሰው ክብር የለውም። ስድብ በስድብ ታወቃችሁ። የስድብን ዋንጫ እንደ አርሰናል ወሰዳችሁት። ምንዜማ አስተምሮ አይሆን ችግር የለውም። ግን እቺ ሴትዮ የነብዩን ሽን በመጠጣቷ አይ ቲንክ እንደዛ ከጋነብ ተርፋለች ወይስ አልተረፈች? አይ እሱ እንደሱ ብለዋል። በመጠጣትሽ ተርፈሻል የሚል ነገር የለም ውስጥ አለ። እንደዛ ብሎ የለም። አላነበብንም። አሁን እንደዛ አይልም ምናምን ነው አለ እንጂ ይሄን ጠጥታሽ ተርፈሻል ምናምን ስለ በመጠጣትሽ ለምንድን የተረፈችው? የለም እስከምጠው ለምንድን የተረፈችው? አሳይን። ምን ነው በራሳችን አረብኛው ታነባለህ? እንደዛ ከሆነ በቃ በአማርኛው ችግር የለውም። አረብኛ ለኔ ብቻ። አማርኛው ፐርፌክት አይደለም። አረብኛ ትችላለህ? እና አረብኛ ታውቃለህ? እንደ ሰጣቅ እንዴት ተመጣው? አዎ እኔ እሰማለሁ። ማንበብ ባልችልም ስለሆነ አንብብና እየተረጎመ እንደደለም አንድ ሰው የሆነ እንትን ሲያመጣ ማለት ነው አውቆ ማምጣት አለበት። አውቆ ማምጣት አለበት። እሺ አረብኛ አይችልም። አረብኛ ሰጣቅ ስለ አረብኛ አታውራኝ። የሆነ ነገር እንትኑን ሰጣ አንድ ሰው ለመወገድ ከፈለገ አረብኛ ታስቦ ማወቅ አለበት። አንተ ምንም ነገር ሰጣቅ እዚህ እኛን መታ የምትሞግተው አረብኛ ማወቅ አለብህ ነው። ትርጉም እዛ በጉግል ያስተረጎም ከመጣ አንተ የምታምነው እኮ እምነቱን አታውቅም እንኳን ተረስ። ኧረ በለው ምንድነው ከፋሽ እንደ ብሮ። ስለዚህ ቅድም በሽንት ይጠጣል ብሎ ሲያወራ እኔ ደግሞ ጠጡ ተብሏል እንደ ቢኖ ሲገባ ታሪኩ ሌላ ነገር ነው። ስለዚህ የአንድ ሰው ወሬ ነው የሚያወራው። ስለዚህ ፖለቲካ አስሩ አታለቅሱብን ነው የሚለው። ፖለቲካ ነው የምትፈልጉት ባይዘውና ቆይ አንዴ እየተረጎምኩልህ ምን አይንደሽ ነው? ተርጉሙን ታይተናል እኮ ቅድም እና የቅድሙ ለምደ ከጋነብ የተረፈችው በመጠጣቱ ነው የሚለው ታሳያለህ አታሳይም? አሁን ለምንድን የተረፈችው? አይ ሌላም ነገር ሊኖር ይችላል። ስለዚህ እንደዛ ብሎ አወሩ እንጂ ይሄን ጠጥተሽ ሌላ ነገር ምን አለሽ ማስረጃ? እሺ ጠጥታለች የሚለው ጠጥታች ይሄን ስለጠጣሽ ታይን ተርፈሻል የሚለው ካለ ስለጠጣች ድነሻል አላት እንዴ? አይዋ እንደዛ ነው እንደሚለው ስለጠጣሽ ድነሻል ብለዋል። በቀኝ ቆስቲ አላዛር አስወጥቼዋለሁ። ከፈለክ አስገባውና ቀጥሉናት። እኔ ከዚህ አይነት ዲስሆነስት ከሆነ ሰውዬ ጋር ቅድም ሁለት እጅ አለ ሁለት እጅ አይደም ተሳስቻለሁ በል አልልም። አሁን መጥቶ እዚህ ላይ ይከራከራል። የቅድሙ ላይም ሆሴ ምዕራፍ 11 ቁጥር 9 ላይ ያለውንም እንዲሁ እኛ እግዚአብሔር ሰው ነው ብለን እናምናለን። አው ታምናላችሁ? አናምንም። ታምናላችሁ? አናምንም። ረበስ ከዚህ አይነት ዲስሆነስት ከሆነ ሰው ጋር ጊዜ ማባከን አለብን ብዬ አላስብም። ይብቃኝ። ለማንኛውም ቀጥሉ። ሌላ ጥያቄ ያለው ሰው ይቆይ። ገስት ስለላካችሁ ብቻ ማስገባት አንችልም፣ ተሳስቶም ስለምልኩ ማለት ነው። ስለሆነ ጥያቄ ያለው ሰው አንድ ቁጥር ይጻፍና እናስገባቸዋለን። ጥያቄ ያለው ከኛም ወገን ከነሱም ወገን ከየትኛውም ወገን ይሁን ችግር የለውም። ኤቲስት፣ አግኖስቲክ፣ ክርስቲያን፣ ሙስሊም የፈለገው ይሁን ገብታችሁ መጠየቅ ትችላላችሁ። አይ የፈለገው ሰው ጥያቄ ያለው ሰው ብቻ ይሁን እንጂ መጠየቅ ይችላል። ገብቶ በጽሁፍ ልጠይቅ። ኦኬ መግባት ካልቻልሽ ይቻላል። ዴቪዶ ሰላም ብያለሁ። አላየሁትም መስኮን። እሺ አናስገባው። ጥያቄ ያለው ሰው አይገኝም። ሽንት ቤት አካባቢ ብቻ ሳይሆን የትም ምድር ላይ አይገኝም። ከአርሽ በላይ ነው ብለው ነው የሚያምኑት። ወልደ ኢየሱስ ግን በአንድ ሶስተኛ ላይ ወደ ምድር ይወርዳል።
እሺ ስለዚህ ሽንት ቤት አካባቢ የሚሰራን ኃጢአት ማን ነው የሚመዘግበው? እሺ በእነሱ ከሆነ አላህ ሁሉን ያውቃል ይላሉ። በሁሉም አይገኝም፣ ግን ሁሉን ያውቃል፣ ሁሉን ያያል፣ ሁሉም ቦታ ያለውን ነገር ያያል ይላሉ። ግን በሁሉም አይገኝም፣ ከአርሽ በላይ ብቻ ነው ብለው ይናገራሉ። አምላካቸውም አሉ እነሱ እና በእነሱ በኩል ስናይ መልሳቸው ምንድን ነው? ሁሉንም ስለሚያይ ሁሉንም ስለሚያውቅ ነው በማለት የሚመለሱት የእነሱ መልስ ማለት ነው። ግን ያ ያስኬድ አንድ አምላክ ለመሆን ኦምኒ ፕሬዘንት መሆን አለበት፣ በሁሉም መገኘት አለበት። በሁሉም የማይገኝ እንደኛ ውስን ቦታ አንድ ቦታ ብቻ የሚገኝ ከሆነ የአምላክ እየተገደበ ነውና የተገደበ አምላክ ያደርገዋል ማለት ነው። ሊሚትድ የሆነ አምላክ። ኦኬ ሰው የገደለ ሰው ንስሐ ቢገባ ኃጢአት ይቅርታ ይባልለታል። ለሞተው ፍትህ ምንድን ነው? አው ይባልለታል። አንድ ሰው መግደል ብቻ ሳይሆን የፈለገውን ኃጢአት ቢሰራ የኃጢአት ይቅርታ አለው ወይም ደግሞ ይቅር ይባላል። ንስሐ ከገባ ንስሐ መግባት ማለት ይህ ዝም ብሎ ሳይሆን ከልቡ ከተጸጸተ አዎ ይቅር ይባላል። ታዲያ ለሰውየው የታል ጥያቄው? ለሞተውስ ፍትህ ምንድን ነው ይላልና የሞተውን እንግዲህ ምን ይሆንለታል ምናምን የሚለው እኛ እንደ ሙስሊሞች አንድ ሰው በአንድ ሰው ከተገደለ ያ ሰውዬ ገነት ነው የሚገባው አይነት ሚል አስተምሮ የለን፣ የተገደለው ሰውዬ ማለት ነው። ስለሆነ ምንድነው ፍትሁ የሚለውን ለእግዚአብሔር እንተዋለን። እግዚአብሔር ያውቃል፣ ሁሉን አዋቂ አይደለንም። ስለሆነ ግን ምንድነው ያኛው የገደለው ግን ንስሐ ከገባ ከልቡ ከተጸጸተ ይቅር ይባልለታል። እሺ ሰላም ለእናንተ ይሁን። ጉንፋን ትንሽ ይዞኛልና የኔ መሰረታዊ ጥያቄ ምንድነው የነበረው? እነሱ ቢኖሩ ጥሩ ነበረ፣ 100 ምናምን ሰው ይታይ ነበረ። ማለት አጸያፊ የሆኑ ቦታዎች ላይ አይገኝም ያሉ እነሱ እንዳሉት ከሆነ ማለት ነው። አጸያፊ የሆኑ ቦታዎች ላይ እሱ ስለማይገኝ እነዛ አጸያፊ ቦታዎች ላይ የሚሰሩ ወንጀሎችን በኃጢአት ደረጃ ማን ይመዘግብለታል ብዬ ነበር የጠየቁት። ያ ማለት እነሱ ሁሉን አዋቂ ነው ካሉ ወደዛ ሽንት ቤት የሚመጣው ግዑዝ የሆነ አካል አለው ማለት ነው። ሊነካ የሚችል አሁን ለምሳሌ ሽንት ቤቱ ሊነካው የሚችል አካል አለው። ያንን ለመጸየፍ ፈልገው ነው ያልገባኝ እዚች ላይ ነው። እሺ አላችሁ ወጣ እንዴ ያ ኮባ ራሱ? እሺ የሆነ ኔትወርክ ተቋርጦበት ሊሆን ይችላል። እንግዲህ ኃጢአትን የሚመዘግብለት መላእክት ነው ለአላህ። እና የሚገርምህ ኃጢአት ከሰራህ በኋላ ከ3 ሰዓት በኋላ ነው ራሱ ለአላህ የሚደርሰው። ከዛ በኋላ ማለት ነው አላህ የሚያነበው ተጽፎ የመጣለትን አላህ የሚያነበው መጥፎውን ብቻ ነው። የሚገርምህ መልካሙን አያነብም ይላል። ከዛ በኋላ ልክ ይሄ የሌለ ተረት እኮ ነው። እንትን እያነበበ እያለ ሲናደድ ማለት ነው ክብደቱ ይጨምራል። አላህን ይሄ አርሽን የተሸከሙት መላእክቶች ይከብዳቸዋል፣ ክብደቱ ይጨምራል። የዛኔ ይገባቸዋል አላህ እንደተናደደ ይላል። እና እንዲህ ነው 3 ሰዓት ሙሉ ይዘገያል። በጊዜ ሰንሰለት ውስጥ ነው ያለው አላህ። የሚገርማችሁ እና የሚለው እንዴት ነው? መላእክት ይመጣል፣ ይመዘግባል፣ በር ላይ ነው የሚጠብቀው ደግሞ ለዛው። ከዛ በኋላ ምን ያደርጋል? ይዞለት ላለ ይሄዳል። 3 ሰዓት ነው የሚፈጀው ሲያነበው እስኪደርስ ምናምን 3 ሰዓት ይፈጃል። ከዛ እያነበበ እያለ መጥፎውን ሲናደድ አርሽ ይከብዳቸዋል። የዛኔ አላህ እንደተናደደ ይረዳሉ መላእክቶች ይላል። ይሄ ነው እስልምና አስተምሮ። እሺ አመሰግናለሁ። ያው እሱ የተጸየፈውን ኤሪያ ሌላ ሰው መልእክተኛ ልኮ ማለት እኮ ነው ሙስ። ከዛ በኋላ ይዘውለት ሄደው አሁን ባልከው ነገር ድምዳሜ ላይ ሊደርስ ማለት እኮ ነው። የሚቆሽሽ አምላክ ማለት እኮ ነው። የሆነ ነገር ሲነካው የሚቆሽሽ ከባድ ነው። ይሄ ነው እኛም የሚገርመን። ሃይማኖቱም በውሃ ታጥቦ የሚለቅ ነው።
እንግዲህ አንድ ሰው እንትን ሲል ነው እንትን የሚለው ይላሉ። ብቻ ከባድ ነው። ግን ምን አይነት ምልከታ አለ ልታስተውለው የሚገባው? አይ አላህ ተመልካችን ይላሉ። ስለዚህ ያያል፣ እዛ መገኘት ባይጠበቅበትም ያያል የሚል አመለካከት ስላላቸው ከዛ አንፃርም ሊያዝ ይችላል። እዛ የግዴታ መገኘት አይጠበቅበትም፣ በአካል ሁሉም ቦታ ያለውን ነገር ያውቃል ብለው ስለሚሉ ከዛ አንፃርም ይታያል። ግን ይሄኛው ይወርዳል የሚሉት ናቸው ማለት ነው። እንደዚህ የሚሉት ይወርዳል ኖርማሊ ያ ማለት አሁን እኛ እጅግር ምናምን እያልን እንትን እንደምንላቸው ያንን የሚያምኑ መሆን አለባቸው። ያ ማለት አሁን እዛ ሆኖ ያያል የሚሉት እኔ እኮ አልገባኛለሁ። ለምሳሌ እግዚአብሔር መንፈስ ነው ሲባል በሁሉም ቦታ ይገኛል። በላይ በሰማይ በታች በምድር በጥልቁ በሁሉ ቦታ ይሄ ነው በማይባል ቦታ ሁሉ ይገኛል አለ። እሺ መልካም። እዛ ሆኖ ያያል ማለት ኦልሬዲ የሆነ ጊዜ የሚንቀሳቀስ ነገር መሆኑን የሚያምኑ ናቸው። እነዚህ ሁለት አይደሉ? ሁለት አይነት ናቸው እንግዲህ እንደገለጣቸዋቸው። ብዙ አይነቶች አሉ። እንደዚህ ብቻ አይደለም ያሉት፣ ግን ሀገር ላይ ባሉት ነው እንጂ እንትን እያወራን ያለ ነው። ሌላ ማመለካከት ያላቸው አሉ። ከዛ አንፃር ኤኒዌይስ ዮኒ በጣም ሪፖርት እየተደረገበት ነው እና እንዳይዘጋብን አይ ቲንክ እዚህ ጋር ብንጨርስስ ምን ይሻላል? ሀሳብ ካላችሁ ተቀበሉና ይቻላል። ሀሳብ ካላችሁ ተቀበሉና እንትን በል። እኔ እንኳን ያለኝም አላዛር ካለ ቀጥል ነው። ከዛ መውጣት እንችላለን። አላዛር አለህ ሀሳብ?